የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የተለያዩ የመንግስት የስራ ኃላፊዎች በተገኙበት የተመረቀው የኤአይ ዩኒፖድ ውስጥ እንገኛለን። ውስጥ ላይ ገብተን ደግሞ ምን እንደሚመስልና እነማን መጠቀም ይችላሉ የሚለውን ጥያቄዎች አብረን የምንመልስ ይሆናል። ተከታተሉ። ኤአይ ዩኒፖድ አፍሪካዊ የሆኑ ስታርታፖችን በሚደግፈው ቲምቡክቱ ኢኒሺየቲቭ ስር የሚገኝ ሆኖ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ አዲስ አበባ ዩኒቨርሲቲ እንዲሁም ደግሞ ዩኤንዲፒ በጋራ ትብብር እውን ያደረጉት የፈጠራና የምርምር ማዕከል ነው። በኤአይ ዩኒፖድ ውስጥ እነማን መጠቀም ይችላሉ የሚል ጥያቄ ካላችሁ የዩኒቨርሲቲ ተማሪዎች፣ የኤአይ ስታርታፖች ተመራማሪዎች እንዲሁም በአጠቃላይ ኤአይ ዘርፍ ላይ መመራመር ለሚፈልጉ አካላት በሙሉ ክፍት የሆነ የፈጠራ ማዕከል ነው። ከኋላ የምትመለከቷቸው ኮምፒውተሮች እዚህ ማዕከል ውስጥ ለሚመጡ ተመራማሪዎች የምርምር ስራቸውን ከመደገፍ ባሻገር የኤአይ ሞዴሎችን ማበልጸግ ቢፈልጉ የአስቻይ የሆነ ከፍተኛ የሆነ የማስላት አቅም ያላቸው ኮምፒውተሮች ናቸው። ስለዚህ በዚህ ማዕከል ውስጥ የመሰረተ ልማት፣ የምርምር ድጋፍ እንዲሁም ደግሞ ዓለም አቀፍ ኔትወርክ የሚያገኙበት እድል ተመቻችቷል። በነገራችን ላይ በኤአይ ዩኒፖድ ውስጥ አሁን ካየነው የፈጠራ ቦታ በተጨማሪ እዚህ ማዕከል ውስጥ የሚገኙ ተመራማሪዎች በጋራ እንዲሁም በተናጠል ስራዎችን መስራት ቢፈልጉ፣ ውይይቶችን ማድረግ ቢፈልጉ የሚያስችላቸው ክፍል አለ። እሱ ደግሞ ምን እንደሚመስል አብረን የምናይ ይሆናል። እዚህ ከጎን ላይ የምትመለከቷቸው ሁለት ክፍሎች ቲንክ ታንክ ሩም ይባላሉ። እንግዲህ በእንደዚህ አይነት የምርምር ማዕከል ውስጥ ስንሆን መወያየት፣ በየጊዜው ሀሳቦችን መለዋወጥ አስፈላጊ ነው። ታዲያ ኤአይ ዩኒፖድ ውስጥ የሚገኙ ተመራማሪዎች ሌሎች ባልደረቦቻቸውን ሳይፈልጉ ትናንሽ ስብሰባዎችን ማድረግ ቢፈልጉ እነዚህን ክፍሎች መጠቀም ይችላሉ ማለት ነው። በኤአይ ዩኒፖድ ውስጥ የሚገኙ ተመራማሪዎች ሰፋ ያለ ውይይቶች ቢኖራቸው፣ ፕሬዘንቴሽኖችን ማቅረብ ቢፈልጉ አሊያም ደግሞ ሀሳባቸውን ማጋራት የሚፈልጉት የቢዝነስ አካል የሚመጣ ከሆነ ይቺኛዋን ፒች ጋራጅ የምትባለውን ክፍል መጠቀም ይችላሉ ማለት ነው። እዚህ ጋር አረፍ ብለን ሻይ ቡና የምንፈልገው ነገር ወስደን መሄድ እንችላለን። ኤአይ ዩኒፖድ ኢትዮጵያ በአፍሪካ የኤአይ ቴክኖሎጂ ምርምር ዘርፍ ላይ ቀዳሚ ለመሆን በምታደርገው ጥረት ውስጥ አጋዥ ማዕከል ሆኖ ቀርቦላታል። በዚህ ማዕከል ውስጥ እንግዲህ መማር፣ መመራመር እንዲሁም ደግሞ ለራሳችን ችግሮች ሀገር በቀል የሆኑ ችግር ፈቺ የኤአይ ስርዓቶችን ማበርከት የሚቻልበት ቦታ ነው። እዚህ ማዕከል ውስጥ ኢትዮጵያውያን ብቻ አይደሉም፣ አፍሪካውያንም እንዲሳተፉ እኩል እድል ቀርቦላቸዋል። ስለዚህ መሳተፍ የምትፈልጉ አካላት ማህበራዊ ሚዲያዎቻችን ላይ በምናወጣቸው ማስታወቂያዎችን እየተከታተላችሁ ተመዝገቡ፣ ኑና ተመራመሩ እንላለን።